بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على سيد الأنبياء والمرسلين وعلى آله وصحبه والتابعين ومن تبعهم بإحسان إلى يوم الدين سمي سعيد خيار موسى يبالال ببلال እንግዲህ ከመሰረታው ጀምሮ አብሬ ያለሁ ሰው ነኝ እኔና ሼክ ሰዒድ የበላይ ጠባቂ ሆነን ነው የምንሰራው ሆኖም ከማንኛውም እንትን ላይ ኢንቮልቭ እናደርጋለን በተለይ ኮሌጁ ላይ የስርዓተ ትምህርት ላይ እና የመጅሊስ ዒልሚ የሚባለው ላይ ሜምበር ነኝ ያው ሰብሳቢ ነኝ እንዳጠቃላይ ይሄን ይመስላል مرحبا እንግዲህ ከላላ እና አካባቢዋን ስናነሳ በቀድሞ አጠራሯ ቦረና አውራጃ ይባል ነበር ቦረና በመባል ነው የሚታወቀው ቦረና ውስጥ ከላላ ድሮም አንድ ወረዳ ናት በአሁኑ ወቅት በደቡብ ወሎ ዞን ከምዕራብ ወረዳዎች አንዷ ከላላ ወረዳ ናት በዚህ ወረዳ ውስጥ በአጠቃላይ በቀድሞ ይህ አካባቢ የሱንዱቁል ዑለማ ይባላል የዑለማዎች መፍለቂያ ነው የዕልም መፍለቂያ ነው ከብዙ ሀገራት መጥተው የሚማሩበት ሀገር ነው በዚህም ረገድ በፊቅህ አልሐነፊ በፊቅህ አልሻፊዒ በነህውና በሰርፍ በተፍሲር በዚህ ሁሉ ዒልምን ለሀገር ከዚያም አልፎ ለዓለም የበቁ ስብዕናዎችን ያበቃ አካባቢ ነው በዚያው ልክ መሻይኾቹ ይህንን ዋጋ ሲከፍሉ የመሻይኾቹ ብቻ ሳይሆን ገበሬው አርሶ አደሩ በተለይ በአብዛኛው አርሶ አደር አካባቢ ነው ደረሳውን ቀላቢ በመያዝ ለደረሳው ቀሪአ በመስጠት ለመሻይኾች እርሻ በማረስ አጥር በማጠር በስራ በማገዝ እህል በመጫን በመሳሰሉ ነገሮች ኺድማ በማድረግ በመተጋገዝ ልክ እንደሌላው የሀገሪቱ ክፍል ሐለቃት العلميان ሐሪማዎችን በዚህ መልኩ ጠብቆ ያቆየ አካባቢ ነው በዛ ላይ ከቀደምቶች ጀምሮ ለማንሳት ብዙ ዑለማዎች አሉ እንደ ምሳሌ ለማንሳት ያክል ሼክ ገረዋ የሚባለው ፊቅህ አልሐነፊና በቀድሞ ሙቅሪ ቁርአን አቀራራር ላይ ቂራአ ላይ በተለይ እጅግ በጣም ታዋቂ የሆኑ ብዙ ደረሶች ይርመሰመሱበት የነበረ ሼክ ሐሰን አልገረዊ አንዱ ናቸው አሁንም ድረስ ያው ቀጥሎ ያለ ነው ምናልባት ሁለት ቦታ ሙቀጭና ታችኛውና ላይኛው ተብሎም ቢሆን ጠራንጠር ነበረ የዳንይ ደረሳ ናቸው ፊቅህ ሻፊዒ ቀራበት የነበረ ነው ስሬ የሚባል አለ መርሳ የሚባል አለ ወርቄ ደግሞ ፊቅህ ሻፊዒ ይቀራበት የነበረ ከቀድሞ ጀምሮ አሁንም ድረስ ቀጥሎ ያለ አለ ሚናስ አለ የነህው ሐድራ ነው እንግዲህ የሚናስ ሼክ በብዙ መቶዎች የሚቆጠሩ ደረሶችን ያፈሩ ትልቅ ሼክ ናቸው የዚያ ሼክ ደረሶች ናቸው እነ ሼክ الحاج محمد ولي احمد عمر ሼክ محمد علي آدم ሼክ محمد علي آدم አባታቸው ሼክ علي آدم የዚሁ ሼክ ደረሳ ናቸው አባትና ልጅን ያስቀሩ ናቸው ሼክ علي آدم ማለት ሼክ ጠለንታ ማለት ነው ፊቅህ አልሐነፊ ትልቅ ቦታ ነው በኡሱልና በፊቅህ አልሐነፊ ታወቁ ናቸው ለሼክ ሚናስ ደግሞ ገዶ ሄደው ገዶ ሲልሲላውን ሰነዱን እንዲወስዱ በሐዲስ ሼክ ሚናስ ጋር ደግሞ ረፊቃቸውም ሆነው የሄዱ ናቸው አላ ይሃል ጠለንታ አለ ማርቲቆስ አለ ገረዋ አለ ጠራንጠር መርሳ ሚናያ አሁን ድረስ የቀጠሉ ሐለቃዎች አሉ እንደገና ደግሞ የቆሙ ቦታዎች አሉ እንግዲህ ቢላል ታሳቢ አድርጎ የተነሳው እነዚህም በጣም የተዳከሙ ያሉ የተራቆቱ የነጠፉ የተቋረጡ ያሉ የዒልም ማዕከላትን በተለያዩ ቻሌንጆች ለዚህ ደረጃ የበቁ ያሉ የዒልም ሐለቃዎችና ሐሪማዎችን እንዴት እነሱን ማጠናከር ይቻላል እነሱንስ እንዴት መተካት ይቻላል በአንድ መضላ በአንድ አምብሬላ ስር የቀደመውን በጠበቀ አሁን ደግሞ ጊዜው የደረሰበትን يعني بين الاصاله والمعاصره እንትን ያለ በዚህ መልኩ እንዴት ሊያስኬድ ይችላል እንዴት ይሄንን የዒልም ማዕከል የዒልም ማዕድ እንዳይነጥፍ መስራት ይችላል በሚል የአካባቢ ሰዎች ተሰባስበው የጀመሩት ስራ ነው እነዚህ ትልልቅ ስብዕናዎች እነዚህ ትልልቅ መሻይኾች እነዚህ ትልልቅ ሐሪማዎች በልጅ ልጅ ወይንም ደግሞ ባማች እየተተኩ በደረሳ እየተተኩ በሚሄዱበት ወቅት ላይ አንደኛ የሰው ሞራል ሂማው ወኔው እንደ ዱሮ አለመሆኑ እንደገና ደግሞ በዚያ ብቃት ልክ ሰዎች
የተተኩ አለመምጣታቸው ከተሜነቱና ደግሞ እንቅስቃሴው ሰው ወደ ውጭ የሚያየው ነገር እና የመሳሰሉት ነገሮች ተጽዕኖ ፈጥረው በአብዛኛው ለምሳሌ አንዳንድ ቦታ 300 400 እስከ 1000 ደረሳ የነበረበት ቦታ አንዳንድ ቦታ ምናልባት ምንም ደረሳ የሌለበት ቦታ አለ ዱሮ የምናውቃቸው አንዳንድ ቦታ የተወሰነ አለ ነገር ግን ከዱሮ ራሱ የሚቀራው ነገር ከዱሮ ባነሰ ምናልባት ለሁሉም መሰረቱ የቁርአን ሐለቃ ነው ቁርአን ነው መነሻው ነገር ግን እንደ ዱሮ ነህው የሚቀራበት የዱሮ ፊቁ እንደዚያ የሚቀራበት ነገር አይታይም በጣም ጥቂቶች ናቸው አሁን ለምሳሌ እነ አሪቢ እነ ጭረቻ እነ ቡልቡል የመሳሰሉ እንትኖች እነ ወርቄ የቀጠሉ እንትኖች አሉ ቢቀጥሉም በዚያ ልክ እየቀጠሉ የሌለበት ነገር ነው ከዚህ ካለፈ ደግሞ የባሰ ችግር ሙሉ በሙሉ መዘጋት ያሰጋልና እነሱም ባሉበት ማጠናከርና ተተኪ መፍጠር ወሳኝ ነው የሚል ሐሳብ ነው ያለን ከላላ ላይ ስንመጣ እንደ ቢላል መነሻ የሆነው ከተማው ላይ መጀመሪያ ሼክ ሁሴን አባ በረካ የሚባሉ ሼክ ነበሩ አለይሂ ረህመቱላህ በአብዛኛው ወልይ ናቸው በመባል ነው የሚታወቁት ነገር ግን ሼክየው በጣም ስትራቴጂስት ነበሩ ሁሉ ጊዜም ዛሂር ናቸው ሰይፋቸውና ፈረሳቸው ነው ያላቸው ነገር ግን በዚያን ሰዓት ከላላ ላይ ይዘዋል አለፍ ብለው ቲርቲራ ላይ ይዘዋል አልፈው አቀስታ ላይ ቦታ ይዘዋል ለልጆቻቸው ያስቀመጡት ነገር የለም የተውት ለሙስሊሙ ማህበረሰብ ነው ነገር ግን የዚያንን ጊዜ ቻሌንጅ ያደርጋቸው ያስቸግራቸው የነበረ በአብዛኛው የሆነ ነን ሙስሊሙ ሳይሆን ሌላው እዚሁ ሙስሊም ነኝ የሚለውም ጭምር ያስቸግር እንደነበረ ይነገራል አላ ይሃል አንዱ በዋናነት በተለይ ለሙስሊሙ ቦታ እንዲይዝ በተለይ ሶስቱ ቦታዎች ላይ እኛውን ከላላ ላይ ነው ያለነው የሼክ ሁሴን አባ በረካ አለይሂ ረህመቱላህ በ1970ዎቹ የተጫወቱት ሚና ቀላል ነገር አይደለም እሳቸው ብቻ አይደሉም በመሰረቱ ከላላ ላይ ያለው ሰላም መስጊድ ራሱ በግለሰብ ገንዘብ ተገዝተው ሐጂ በሽር ሐሚድ የሚባሉ ሼክ ናቸው ገዝተው እዛ ጋር ሰበብ የሆኑት ሌሎቹም በዚያ ዙሪያ ያሉ ለከላላና አካባቢው ዲኑ ወይንም ሐሪማው የቂርአቱን እንዲቀጥል ምክንያት የሆኑ ሰዎች አሉ ይሄን ቦታ ከያዙ በኋላ ደግሞ እነ ሼክ መሐመድ አህመድ ሐፊظሁላህ ሸፋሁላህ ወዓፋህ ትልቅ ሼክ ሙሐዲስ በአካባቢው ላይ አሁን ያለው እንትን በተለይ አሁን ያለው ጄኔሬሽን በዲኑ ላይ ጸንቶ በዚህ መልኩ እንዲቆም ያደረጉ ትልቅ ሼክ አሉ እሳቸው እዛ ቦታ ላይ መድረሳውን በመስራትና ሰዎችን በማበረታታት ላይ ትልቅ ስራ ሰርተዋል ከዚያም ሼክ አረቡ ሙስጠፋ አለይሂ ረህመቱላህ አሁን በህይወት የሉም አልፈዋል አላህ ይማራቸው እሳቸውም በዚያ ቦታ ላይ ሙቅሪእ ናቸው ቁርአን ሲያስቀሩበት ቆይተዋል አላ ይሃል የመሻይኾቹም እንደገና ደግሞ አንዳንድ የደጋግ መልካም ሰዎች ነጋዴውም ሆነ ገበሬው የሁሉም አስተዋጽኦ ተጨምሮ አሁን ለኛ መነሻ የሆነው ቦታ ላይ እንዲደርሰው ነው ቢላል እንግዲህ ይሄንን ሲጀምር መጀመሪያ ቢላል ሆኖ እንዲመጣ ቢላል የሚለውንም ስያሜ ጭምር ያደረግነው በድምጽ ተሰጥቶበት ስያሜዎች ቀርበው ነው ከዚያ በፊት ግን አጋጣሚ ሙሐመድ ሃዲ ሙሐመድ አረብ ሼክ አረቡ ሙስጠፋ እዛ ቦታ የሚያቀሩት ሼክ የነበሩት ልጅ ሳዑዲ አረቢያ ይኖር ነበረ በዚያ ሲታመም የአካባቢ ልጆች ተሰብስበው እሱን ለማሳከም ገንዘብ ያዋጣሉ እሱም ከተሻለው እዚህ እንዲመለስና እንዲያቀራ ብለው ስብስብ ፈጠሩ እዚያ በኋላ ልጁ እንዳጋጣሚ የአላህ ፈቃድ ሆነና ህይወቱ አለፈ አላህ ይማረው ከዚያ በኋላ ያንን ቦታ አሁን የነየትነውን ያሰብነውን ነገር እዚያ ቦታ ላይ መመስረት አለብን ያንን ቦታ ማቅናት አለብን ቂርአት እንዲቀጥል ማድረግ አለብን የሚል ሐሳብ መጣ ከዚያ በኋላ ከኛ ጋር ኮሙኒኬት ተደረገ አዲስ አበባ ላይ ያለነው ወንድሞች አህመድ ሙሐመድ ወይንም አህመድ በደረሳስ መሐመድ ሽቅርቅር ይሉታል እሱና ሌሎች ወንድሞቻችን ሆነን መርካቶ ላይ ዑመር አብዱ ኪታብ ቤት ላይ ተሰብስበን ኮሚቴ መሰረት ኮሚቴ ስንመሰርት የዛን ወቅት ምናልባት የእንትኑ 2000ዎቹ አካባቢ የነበረው የሙስሊሙ አለመረጋጋት ነበር እንደኛ አካባቢ ትንሽ የተሻለ የመጅሊስ እንትኖችም ነበሩ እዛ አካባቢ ላይ ሄደን የመጅሊሶቹን ሰዎች ይዘን በመጅሊሶች ስር ነበር ይሄ ቦታ ከነሱ ጋር ይሄንን ግንባታ እንድንገነባና እንደናስቀጥል እንነጋገር ተብለን እዚያ ጋር እነሱ ጋር ንግግር አደረግን እዚያም ጋር ከአጠቃላይ ከከተማው ካሉ ቅሬዎች ከሙስሊሙ 60 የሚሆን ጉባኤተኛ ተመረጠ ጠቅላላ ጉባኤው 60 ሰው ነው ማለት ነው አሁን ከዚያ ውስጥ የሥራ አስፈጻሚ እንዲመረጥ ተደረገ ከዚያ በኋላ እንግዲህ ሳዑዲ ያሉት የመጀመሪያ የመሰረቱትም ተጠናክረው የውጭ ኮሚቴ በሚል
ከሳዑዲ ከኩዌት ከኢማራት እና ከሌላ ቦታ የቢላል አጠቃላይ የዚህ ፕሮጀክት አባል የሆኑ 3 ቦታ ኮሚቴዎችን አዋቀርን። ያንን ካደረግን በኋላ ይህንን ፕሮጀክት ማስኬድ አለብን ስንል ከመጅሊስ ጋር ተንሲቅ አደረግን። ሼክ መሐመድ አሊ አለይሂ ረህመቱላህ የመስጂዱ የወረዳው የመስጂድ ሰብሳቢ ነበሩ፣ የመጅሊስ ሰብሳቢ ነበሩ። እሳቸው 2-3 ጊዜ ባህር ዳር ሄደው እንግዲህ መልካም የሰራ ሰው መልካም ስራው መነሳት አለበት። በጣም ታግለዋል። አላህ ይማራቸው፣ አላህ ይቀበላቸው። ከነሱ ጋር ተንሲቅ አደረግንና እነሱ ቦታውን ሄደው ሲያዩት ይሄ ለሙስሊሞች ተቋም ተብሎ ከ1970 ጀምሮ የተቀመጠ እንትን ሬዚደንሻል ኤሪያ ነው፣ መኖሪያ ኤሪያ ተብሎ ነው የተሰራበት። አይደለም፣ በፍጹም ተቋማችን ነው፣ መድረሳ ያለበት ቦታ ነው፣ ከዚህ ዓመት ጀምሮ ነው ተብሎ በተቋም ፈቃድ እንዲወጣ ተደረገ። ከዚያ በኋላ ስያሜው ላይ ተነጋገር። ስያሜው ላይ አንድ የሚያደርገን ቢላል ነው። ቢላል በሚል ሁለገብ ማዕከል እዚያ ላይ እንገባ ብለን ተስማማን። በዚያ መሰረት ይሄ እንትኑ ካለቀ በኋላ ህጋዊ እንትኑን ከያዘ በኋላ የገባ ነው አጠቃላይ ዲዛይን ወደ ማሰራት ነው። አዲስ አበባ ያለው ኮሚቴ እዚህ ጋር ያሉ ከሁሉም ባለሙያዎች ከማኔጅመንት ከኢንጂነሪንግ እና ከአካውንቲንግ ከተለያዩ ባለሙያዎች የአካባቢው ሰዎች ሰብስቦ አማከረ። ከዚያም በበጎ ፈቃደኝነት አካባቢ ያሉ እንትኖች እና ኢንጂነር መሐመድ ሰዒድ ዶክተር ኢንጂነር መሐመድ ሰዒድ ሐፊዘሁላህ እንደገና ዘቢባ ሼክ አህመድ ሸሪፍ ልጅ ነው መሐመድ ካሳ የሚባሉ እነዚህ የአካባቢ ተወላጅ ኢንጂነሮች ተሰባስበው የምንፈልገውን አይነት ዲዛይን እንዲሰራ ተደረገ። ያም ዲዛይን እንዳጠቃላይ መስጂድ አለበት፣ ሃይ ስኩል አለበት፣ መዋለ ህፃናት፣ ፕራይመሪ፣ ሙስተውሰፍ ክሊኒክ፣ እንደገና ደግሞ የወቅፍ እንትን መስመሩን እንዳጋጣሚ የአዲስ አበባ ሰቆጣ መንገድ የሚባለው ከአዲስ አበባ የሚያልፈው ትልቁ ጎዳና በሱ ጋር ነው የሚያልፈውና መንገዱን ተከትሎ ለምን ጊዜውም ለአጠቃላይ ወቅፍ ለማህበረሰቡ ለአጠቃላይ ለማዕከሉ ለሚሰራው ተቋም ገቢ የሚያስገኝ ወቅፍ ያለበት ተሕፊዝ አልቁርአን ኮሌጅ በአካዳሚክ ደግሞ ከመዋለ ህፃናት እስከ ሃይ ስኩል ያለው ሙስተውሰፍ ያለው ይህንን ያካተተ ዲዛይን አሰራን። ያንን ዲዛይን አናውንስ አደረግን። ያን ዲዛይን አናውንስ ካደረግን በኋላ የሚፈጠውን ኮስቱን በጀቱንም ጭምር አናውንስ ካደረግን በኋላ ከጎን የድንበር ጉዳይ አለመግባባት ተፈጠረ። በጣም ሰፊ ክርክር አመጣ። 700 ወይንም 800 ካሬ የሚሆን በእኛ በኩል በቃ እኛ ተሸንፈን ያው መስለሐውን የአካባቢውን ሰላም ያብሮ የመኖሩን እሴት ግምት ውስጥ አስገብተን እኛ ያንን ለቀን ትክ በማህበረሰቡ ጥያቄ መሰረት ትክ ተሰጠን። ሌላ 14-15000 ካሬ አካባቢ ያንን ቢላል ቁጥር 2 አልነው። ያንን ስናደርግ አንድ ዲዛይን ያወጣብን ነበር ማለት ፕራይመሪውን አወጣብን። ፕራይመሪ ሲያወጣ እኛ ትምህርት ቤት ስንገነባ ብሎኩን ብቻ አይደለም የምንገነባው፣ ተማሪ የሚያስፈልገው የኳስ መጫወቻ ሌላም ስላለ እዛ ጋር ሰፊ ቦታ ነው የሚያስፈልገን ብለን በዚያ መልኩ ከብዙ ውጣ ውረድ በኋላ ያ ቦታ እንዲገኝ ተደረገ። ስለዚህ እዚህ ጋር የሚያካትተው አነሳሳችን ይሄ ነው፣ ህጋዊ ቦታውን ማድረግ፣ ከዚያ በኋላ ደግሞ ዲዛይን ማሰራት፣ ዲዛይኑን ደግሞ ወደ መሬት ማውረድ ነው። ወደ መሬት ለማውረድ ይሄ ሲገጥመን ያ ሁለተኛው ቦታ እንትን ተባለ። መጀመሪያ የቱን መስራት አለብን በሚል ተነስተን መጀመሪያ የተሕፊዙን ማዕከል ግራውንድ ፕላስ ቤዝመንት ፕላስ ግራውንድ ፕላስ 2 ይሄንን ጀምረን የመጀመሪያውን ስላቭ ሰርተን እዚህ ላይ ነው ያለነው። ሌላውም እንደዚሁ የእያንዳንዱ ኮስት ብሬክ ተሰርቶለት የመስጂዱ አለ፣ ዲዛይኑ አለ፣ እንትኑ ተሰርቶለታል፣ የሃይ ስኩሉ አለ፣ የወቅፉ አለ 900 ካሬ ሜትር ላይ የሚያርፍ ወደፊት ከፊት ለፊት ያለው ከጀርባው ሃይ ስኩል የሆነ ማለት ነው መስጂድ አለ። እነዚህ ሁሉ ቦታቸው እንዳለ ሆኖ ታች ደግሞ ቢላል ቁጥር 2 ላይ አጥሩ ከታጠረ በኋላ በየክረምቱ የተለያዩ ፕሮጀክቶች ነበሩን። መጀመሪያ ላይ የመስጂዶቻችንን አረንጓዴ እናልብስ የሚል ነበረ። የዚያን አመት ወደ 50,000 በላይ ችግኞችን በሁሉም መስጂዶች ተክለናል። ከዚያው 30,000 የሚሆነውን ቢላል ቁጥር 2 ላይ እንዲተከል ተደርጓል። እንግዲህ ገበሬው በሬ ጠምዶ አርሶ ምናልባት እንትኖችን አይታችኋቸው ሊሆን ይችላል። አሁን ላይ ባህር ዛፉና የአረንጓዴ ያለበስነው እንትን ደርሷል። ለማገር ወይንም ደግሞ ለግንባታ የሚሆን ደርሷል።
ከዚያ ጎን ለጎን በአንድ ቀን እንትን መስጂድ ቆርቆሮ በቆርቆሮ ተሰርቶበታል። የታችኛው ማለት ነው። ሌላ ማዕሀዱም እዛ ነው። ምናልባት ይህንን ወደፊት የምንመጣበት ሲሆን የታችኛውን ቢላል ቁጥር 2ን ሳብራራ የምንመጣበት ይሆናል።